ልብሳየሽው እንዴት ነው ያምርብኛል? መቼ ነው የገዛሽው? ሌላ ጊዜ አብረን ሄደን ካልገዛን ብለሽ መከራን እያሳየሽኝ አልነበረ እንዴ? ዛሬ ምን ተገኘ? ባክሽ ነው አይደለም የገዛሁት እኮ። እና ማን ነው ባክሽ? እስቲ ገምቺ በእናትሽ። ሄጭ ትናገሪኝ ከሆነ ተናገሪ፣ አለበለዚያ ተይው ከፈለግሽ። አንቺ ደግሞ ቀልም አታውቂም። ምንድነው የምትበሳጪው? እና ምንድነው የተጠየቅሽው ብቻ መልሽም እንዴ? ኧረ እሺ፣ ለማንኛውም እኮ ቢኒያም እኮ ነው ይገዛልኝ። ምን ቢኒያም? መቼም ሲያረጉ አይቶ መሆን አለበት። እኔ አላምንም። ይሄንን ምን ለማለት ፈልገሽ ነው? እሱ አስቦ ማድረግ አይችልም ማለት ነው? አረ ተረጋጊ። እኔ እንደዛ ማለት ፈልጌ አይደለም። ታዲያ ምን ለማለት ፈልገሽ ነው? ማለት የማን ከዚህ በፊት እንደዚህ ሲያረግ አይችልም አላውቅም። እንደዛ ነው። ሰው በተመቸው ሰዓት ነው እንግዲህ ማድረግ የሚፈልገውን ማድረግ የሚችለው። ከመሰለሽ ጥሩ። ከመሰለሽ ማለት አንቺ ልጅ ግን ቢኒያምን ትጠያዋለሽ ማለት ነው? ሁልጊዜ ስለሱ ሲነሳ ደስ አይልሽም? ያምሻል እንዴ? አንቺን ምን አገናኝቶ ነው የምጠላው ነው? እኔ እንጃ ብቻ አላውቅ። ቆይ እንዲህ ማመር ምንድነው? ኧረ እባክህ ራስ አይደለ እንዴ እንደዚህ ያሳመርከኝ? ወደድሽው? ግን በጣም ግን አምሮብሽ። ግን በጣም ነው የወደድኩት። ማን ነው እንደዚህ ለሴት ልጅ ልብስ መግዛት ያስተማረክ? ነው ወይስ ምን ማለቴ ከዚህ በፊት ልምድ ካለ ብዬ ነው። የምርሽን ነው? ግን አንቺ እኮ የመጀመሪያ የመጨረሻ የምንዶሽ ከዚህ በፊት ነግሬሻለሁ። ኧረ ቢኒ እኔ ስቀልድ ነው፣ አትናደድ። እሺ ከዚህ በኋላ ግን እንዳደኝ። እሺ የሚወድ እኔ የምልሽ ስለ ወደፊቱ ስለኔና አንቺ ምን ታስቢያለሽ? ብዙ ነገር ነው የማስበው። ካንተ ጋር ትዳር መስርቼ ቆንጆ ቆንጆ ልጆችን መውለድ እፈልጋለሁ። እኔም እንደዛው። ታሪን ደስ የሚል ህይወት መቼ እንደምንጀምረው ማውራት የለብን? በሚገባኝ ነው ፍቅር ማውራት አለብን። ስለዚህ ለቤታችን ከሚያስፈልጉ ነገሮች መግዛት እንጀምራለን ማለት ነው። ደስ ይለኛል። ከዛ ግን የሽምግልናውን ነገር በደንብ አስብበት። እሱማ ዋና ጉዳይ ነው። ስለ እሱማ እንዳታስብ። ቤቶች እንዴ ነሽ? ነሽ? ሰላም ነሻ? ደህና ነሽ? ተቀመጭ። አንቺ ጋር መች ትውሻል? በቀን ትተኛለሽ? ምን መቸኛል ባክሽ፣ ደብሮኝ ነው። ምን ደበረሽ? መቅዲ ቤት የለችም እንዴ? እኔማ ሁለት ታማቾች ተባብረው ዘጉኝ ብዬ ነው የመጣሁት። ማን ዘጋሽ? ከኔ ላይ ውረጂ። መቅደስን ከሆነ እኔንም ከዘጋችኝ ቆየች። የሰሞኑ ሁኔታ ጭራሽ በጣም ይለያል። ማለት ምን ሆና ነው? እኔ ምን አውቃለሁ። ከዛ ከማይረባ ከቢኒያም ጋር ከገጠመች ጀምሮ ከቀልባ አይደለችም። ወይ ለሱ ነው እንዴ? በጣም ደስ የሚል እኮ ጥንዶች ናቸው። አንቺ ግን ለምንድን ነው የደበረሽ? እኔ እንጃ ብቻ ልጁን ባላየው ስሙን ስሰማ ራሱ ይቀፈኛል። ያምሻል እንዴ? ምን አደረገሽ? በጣም ደስ የሚል ልጅ እኮ ነው። በቃ ደስ ካላለኝስ እሱን የመውደድ ግዴታ አለብኝ እንዴ? አይ ሜሪ፣ አንቺ ደግሞ አታብዡ። ዋናው ለእህትሽ መልካም ሰው ይሆንላት እና እኔ በሷ ህይወት አያገባኝም ማለት ነው? ማግባት አለማግባት አይደለም። በቃ ይሄ እኮ የሷ ህይወት ነው። እሷ እንድትኖር ፍቀጅላት። ምን ማለት ነው? ወይኔ ይሄ ህይወት እኮ በቃ የቢኒያምና የመቅደስ ነው። እነሱ እኮ ከተዋደዱ በቃ በቃ ተነሽና እንውጣ። በዛውም ድብርቱ ይለቅሻል። በቃ ተዘጋጅቼ ልምጣ። ልብሴን ልቀይር። ሜሪ ሰሞኑን ምን ሆነሽ ነው የጠፋሽው? አለሁ። የት እጠፋለሁ ብለህ ነው? መቼ ነው እኔና አንቺ እንደ ፍቅረኛሞች ጥሩ የፍቅር ጊዜ የምናሳልፈው? ቆይ ከዚህ በላይ ምን እንሆን? ደግሞ ፍቅረኛሞች ምን አይነት ጊዜ ነው ያላችሁ? ኧረ ሜሪ አቀልጂ። ምን ማለት ነው መቀለድ? እስኪ አስቢው፣ አንድ ቀን እንኳን እኮ ስለ ወደፊት ህይወታችን አውርተን አናውቅም። ምን የሚያስቸኩል ነገር አለ? ሁሉም በጊዜው ይሆናል። በጊዜው እኮ የሚሆነው እኛ ተዘጋጅተን ስንጠብቅ ነው አይደል? ቅዱስ ከመጣው ጀምሮ ዝም ብለህ ትጨቀጭቀኛለህ። ለዚህ ነው እንደ የጠራኸኝ? እኔማ ስለናፈቅሽኝ እኮ ነው። ግን በዛው እንድናወራ ብዬ ነው። በቃ ነገርኩ። ከዚህ በላይ ምንም ልልህ አልችልም። እሺ በቃ ተይው፣ አትናደጂ። በቃ አሁን መሄድ አለብኝ። ሜሪ ምን ሆነሽ ነው? ገና ናፍቆቴ መች ተወጣውና ነው እሄዳለሁ የምትይው? ሌላ ጊዜ እንገናኝ የለ እንዴ? ቢሆንም ግን አንድ ጥያቄ ልጠይቅሽ፣ እንዳትናደጂ። ምን? ወጅኛልሽ አይደል? ማለት ያው ማወቅ ስለፈለኩ ነው። ምን አይነት ጥያቄ ነው? እንደዛ ባይሆን ለምን መጣው?
ነሽ? እንዴት ናችሁ? ደህና ናችሁ? እህታማቾች ደህና ነሽ? ተቀመጭ። እሺ መቅዲ፣ ባለፈው ስመጣ አንቺ አልነበርሽም፣ ዛሬ ደግሞ አንቺም አለሽ። አዎ ሃኒ፣ ሜሪ ነገረችኝ። ከቢኒ ጋር ቀጠሮ ነበረኝ፣ እዛ ሄጄ እኮ ነው። ወይ በጣም ነው ደስ የሚለው። ታዲያ ሰርጋችሁ መች ነው? እኛም ለሚዜነት እንድንዘጋጅ። ሰርግ? የምን ሰርግ ነው የምታወሪው? እንዴ ሜሪ፣ ለምን እንደዛ አልሽ? ካዲያ ይሄን ግንኙነት የጀመርነው ጊዜ ለማሳለፊያ አይደል? ዝም አትያትም እና ሳይጋቡ እንደዚህ ቆመው እንዲቀሩ ነው? እንደዛ ሳይሆን ገና መቼ አደጉ ብዬ ነው። አንቺ መቼንስ ቀልድ ነው ያልሺው። ከዚህ በላይ እንግዲህ ቀልድ አናበቅል። ይልቅ መግቢ እሷን ታያትና ምንድነው ሀሳባችሁ? አሁን በቅርቡ አንድ ላይ ለመሆን አላሰባችሁ? ሃኒ፣ የእውነት በጣም ነው የማመሰግነው። ከአንዲት ጓደኛዬ የሚጠበቅን አስተያየት ነው የሰጠሽኝ። እንዴ ኧረ እነዚህ ልጆች አምርረዋል። ሜሪ እስኪ ዝም በይ አንቺ። ሃኒዬ፣ ባለፈው ከቢኒ ጋር ስንገናኝ ይህን ሀሳብ አንስቶልኝ እና በቅርብ ይሆናል ብዬዋለሁ። ያው ማለቴ መጀመሪያ የሚያስፈልጉ ነገሮችን ካሟላው ማለቴ ነው። ወይ መቅዲዬ፣ እንኳን ደስ አለሽ። ከሀሳባችሁማ ወደ ኋላ መቅረት የለባችሁም። ቆይ ሜሪ፣ አንቺ ምንም አትይኝም ማለት ነው? ምን ልበል፣ ያው ሲሆን እናያለን ብዬ ነው። ማለት ዛሬ ምን ሆነሻል? የኔ ደስታ ያስደስትሽም ማለት ነው? አረ መቅዲ፣ እንደዛማ እኮ አይሆንም። እህቷ ስለሆንሽ እኮ ጥለሻት ስትወጪ እኮ ስለሚደብራት ነው አይደል እንዴ ሜሪ? በሉ በቃ እሺ፣ እኔ ልሂድ። ቆይ እንጂ እስቲ ሃኒ፣ ትንሽ ተጮቺ። አይ አሁንማ ለሚዜነት መዘጋጀት አለብኝ። በሉ በቃ ደህና ሁኑ። እሺ ደህና ነሽ? ሰላም ነው ግን እንደዚህ ፈልግሻለሁ ብለሽኝ ወጥረሽ ያያልሽኝ? ስለ መቅዲ ጉዳይ እንድናወራ ብዬ ነው። ስለ መቅዲ ምን? ይቅርታ ሜሪ፣ እኔ ለሁለታችሁም ተመሳሳይ ስሜት ነው ያለኝ። ለዚህ ነው የፈለግሽኝ? ግን እኮ በቀደም መቅዲ ስለ ትዳር ስታወራ ምንም ደስ ያለሽ እኮ አትመስይም። በሰላም ነው ግን? አኒ ደግሞ ችግር አለብሽ። ምን አይነት ችግር ይኖራል ብለሽ ነው? በቃ ልጁ ስላልተመቸኝ ነው። ምን ብላ እሱን ለማግባት እንደወሰነችው ራሱ ግራ ነው የሚገባኝ። እንዴ ሜሪ፣ እንደው ቢኒያም ምን ይወጣለታል? ከሁሉ በላይ ደግሞ ይወዳታል። አይ ሃና፣ ችግሩ ይሄ ፍቅር ያለቀ ጊዜ ነው። ፍቅር ደግሞ ያልቃል እንዴ ሜሪ? አግብተሽ ያላየሽው ነገር እንዲህ ግን በእርግጠኝነት ማውራት አይከብድም? ምን ለማለት ፈልገሽ ነው? እኔ ሜሪ ነኝ ባል ያጣሁት? አረ ሜሪ፣ እኔ እንደዛ ለማለት ፈልጌ አይደለም። ተይው በቃ፣ ለማለት የፈለግሽው ገብቶኛል። ሜሪ ምን ሆነሽ ነው? ተረጋጊ። እኔ እኮ እንደዛ ለማለት እንዳልፈለግኩኝ ነግሬሻለሁ። ተይው በቃ፣ ርዕስ እንቀይር። ርዕስ መቀየር አለመቀየር አይደለም። ቆይ እኔ አግብቻለሁ? ልክ እኔ አግብቼ አንቺን የተናገርኩሽ አስመሰልሽው። ቆይ ግን ለምን አንተውም? ይሄንን ጉዳይ ባናነሳ ነው የሚሻለው። ቆይ ይሄ ነገር ወዴት እየሄደ ነው? የምር መቅደስና ቢኒ ሊጋቡ ነው? ይሄማ ሊሆን አይችልም። ከልጅነቷ ጀምሮ ሁሌም የተሻለ ነገር ነው የሚገጥማት። ቆይ ከኔ በመልክ ትበልጣለች እንዴ? ቆይስ ምንድነው ችግሩ? አባዬና እማዬ ሳይቀሩ ሁሌ ቅድሚያ የሚሰጡት ለሷ ነው። ስለዚህ አሁን የሆነ ነገር ማድረግ አለብኝ። ሄሎ ቅዱሴ፣ እኔ የምልህ ቅዱሴ፣ ዛሬ እኔ አንተና መቅዲ የሆነ ቦታ እንድንሄድ ፈልጌ ነበረ። ምናልባት ከተመቸክ። አይ እሱንማ ስንገናኝ ነው የምነግርህ። እሺ በቃ ቻው። ሄሎ መቅዲ፣ ዛሬ ከአንቺና ከነ ቅዱሴ ጋር የሆነ ቦታ እንድንሄድ ፈልጌ ነበር። መጀመሪያ ሰላምታ ይቀር። ለማንኛውም የት ነው? እሱንማ ስንገናኝ ነው የምነግርሽ። እሺ በቃ ቻው። በጣም ጥሩ። አሁን ቢኒያም ከስራው ሲወጣ የማያቸው ቦታ ይቀጥርና አሁን ጫወታው ይጀመራል።
እቺ ልጅ ምን ሆና ነው? ቆይ ስልኳም አይሰራም። ቆይ አንቺ ልጅ ምን ሆነሽ ነው ያስጠበቅሽኝ? እኔስ እሺ የሰው ሰው ምን ይባላል? እሺ በጣም ይቅርታ መቅዲ፣ ባለቀ ሰዓት አለቃዬ የሆነ ስራ ሰጥቶኝ ነው። ደግሞ ስልኬ ባትር ዘግቶብኝ ነው። ምን ማለት ነው? ቢያንስ በሰው ስልክ መደወል እንኳን አትችይም ነበር? መቅዲ አልቻልኩም እያልኩሽ እኮ ነው። በዛ ላይ አለቃዬ ቶሎ በይ እያለኝ በጣም እያስጨነቀኝ ነበር። ቢሆንም እንደዛ አይደረግም። ለሌላ ጊዜ ስትቺ ብቻ ነው ሰው መቅጠር ያለብሽ። እሺ መቅዲ፣ በድጋሚ በጣም ይቅርታ። ያኔ ችግር የለውም። ግን ለልጁ ደወልሽለት? አልደወልኩለትም። ቆይ አሁን እደውልለታለሁ። ብታይ በጣም ነው ያሳዘነኝ። በጣም ተጨንቆ ነበረ። ልክ ነው፣ ያስጨንቃል። እኔ ራሱ ቀጥሬያችሁ ሲጠፋ። በይ በቃ ከቻልሽ ቡና ፊልኝ፣ ሻወር ልውሰድ። እሺ አፈላልሻለሁ። አሁን ጨዋታው በድል ተጠናቋል። አሁን ግን አንድ ነገር ብቻ ነው የሚቀረኝ። የመቅደስና የቢኒያም ነገር ለአንዴና ለመጨረሻ ብቻ ማብቃት አለበት። ምን ሆነሽ ነው ብቻሽን የምታወሪው? ኧረ ሜሪ ጨንቆኛል በጣም። ከቢኒ ጋር ከተገናኘ 3 ቀን ሆኖናል። ስልክም ስደውል አያነሳም፣ መልሶም አይደውልም። ምን እንደማደርግ ግራ ግብት ብሎኛል። አልተመቸው ይሆናል። አንቺ ደግሞ ምንድን ነው የምታወሪው? ዛሬ ነው ድሮ አልተመቸኝም ብሎ የማይደውለው? እሺ ቆይ ተጣልታችሁ ነበር? አረ በፍጹም። ስለ ወደፊት ህይወታችን አውርተን በሰላም የተለያየ ነው። ኑሮም ወንዶች ሲባሉ አንድ ልብሽን ካዩ መጫወቻ ነው የሚያረጉሽ። ታይ ሜሪ፣ ክፉ አትናገሪ። ቢኒ እንደዛ አይነት ሰው አይደለም። እና እንደዛ ባይሆን ኖሮ እንደምትጨነቂ ያወቀ አሁን አይደውልልሽም ነበር? አላቅም፣ ብቻ በሰላም በሆነ። ምን ይሆናል ብለሽ ነው? ዝም በይ፣ ራሱ ተመልሶ ይመጣል። ግን አንቺ ልጅ በሰላም ነው? ምን ሆኖ ነው ብለሽ መጨነቅ ሲገባሽ ጭራሽ መጥፎ ነገር ትናገራለሽ? መቅዲዬ፣ ወንዶችን እኮ ስለማታውቃቸው ነው። ተይ እባክሽ፣ አንቺ በጣም ታውቂያቸው የለ እንዴ? አሁን መልካም ነገር መናገር ካልቻልሽ ዝም በይ። እኔ ላንቺ ብዬ ነው። ሜሮን አትሰሚም እንዴ? በቃ ዝም በይ። ቆይ አንተ ምን ሆነ ነው ሰሞኑን ስልክ ማታነሳው? ሰው ይጨነቃል ብለህ አታስብም? ሚጨንቀው እያለ አንቺ ምን ሆነሽ? ማለት ምን ማለት ነው? የተፈጠረ ነገር አለ? ይኸውልሽ ድጋሚ ልቤ ልሰብሪው ካልፈለግሽ በስተቀር አጠገቤ እንዳደርሽ። እንዴ መቅዲ፣ መቅዲ ምን ሆነሽ ነው እንዴ? መቅዲ ምንድነው? መቅዲ ተረጋግና የተፈጠረውን ንገሪኝ። ከቢኒያም ጋር ተገናኝተን ነበረ እና ምን አለሽ? በቀደም ከስራ ስወጣ ከሰው ጋር አየሁሽ አለኝ። በቴክስትም ደግሞ እንለያይ ያልሽኝ አለኝ። የምን ሰው? የምን ቴክስት ነው የምልሽ? አላቅም፣ ብቻ ግን ውስጡ ተሰብሯል። አስረዳኝም ስለው ሊነግረኝ ፈቃደኛ አይደለም። ታዲያ ተይዋ በቃ። ድሮም እነሱ ለመለያየት ሲያስቡ ምክንያት አጡ። ያምሻል እንዴ ግን አንቺ ልጅ? ቆይ የኔ ህይወት እንደዚህ ሲሆን ደስ ይልሻል? ያ ሁሉ አመት የለፈውበት ጨዋታ መሰለሽ? አረ እንደዛ አይደለም። በቃ እሺ ተረጋጊ፣ ካልሆነ እኔ ያናግረዋለሁ። አልፈልግም። ራሴ የጀመርኩትን ነገር ራሴ እወጣለሁ። የማንም እርዳታ አያስፈልግም። ምንድነው የተፈጠረ ነገር አለ እንዴ? ፊትሽ ግን ልክ አይደለም። ምን ያልተፈጠረ ነገር አለ ሀኒ? ግራ ግብት ብሎኝ ነው የመጣሽው። እኔን ግራ ይግባኝ መቅድዬ። እስኪ ምን ሆነሽ ነው ንገሪኝ። ከቢኒያም ጋር ተጣላን ልበል እንጂ ምክንያቱንም ሳላውቀው።
በስማም ምን ሆናችሁ? ባለፈው ደግሞ ስለ ሰርጋችሁ እያወራን አልነበር እንዴ? ነበር። እኔም መስሎኝ ስንት ነገር እንዳሰብኩ። ቆይ ምንድን ያጣላችሁ? ተነጋግራችኋል ወይ ሀኒ? ባውቀው ኖሮማ ጥሩ ነበረ። በአካል አግኝቼው ደግሞ ሳወራ። እሺ ምን አለሽ? እሱ እንደሚለው ከሆነ ከሌላ ሰው ጋር አያውሽ፣ ከዛ ደግሞ ቴክስት ላይ እንለያይ ብለሽ ጻፍሽልኝ ነው። ምን ማለት ነው? በእርግጠኝነት አንቺ ግን አላደረግሽውማ መቅዲ። ምን ማለትሽ ነው ሀኒ? ያን ሁሉ ነገር አውርተን ግራ ቢገባኝ እኮ ነው መቅዲ። እሺ አሁን ምን ልታደርጊ አሰብሽ? ከሜሪ ጋር አውርታችኋል? ከቢኒያም በላይ ደግሞ የእሷ ነገር ነው ያሳሰበኝ። ነገሯ ሁሉ አልገባ ብሎኛል። እንዴት ማለት? ግሬን ነገረት ጭራሽ መፍትሄ ትሰጠኛለች ብዬ ሳስብ እሷ ስለ ወንዶች መጥፎነትና ስለ ቢኒያም ነገር ትነግረኛለች። ያን ህይወት ምንም አላሳሰባትም። እንደ ጠረጠርኩት ነው። በዚህ ጉዳይማ የሜሮን እጅ አለበት። ሀኒ የት ሄድሽ? በሀሳብ እኮ የለሽም። አለው መቅዲ። አሁን ለአንዴና ለመጨረሻ ጊዜ ቢኒያም ጋር ትሄጂና ቴክስቱ ምን እንደሆነ ትጠይቃለሽ። በዛውም ፍንጭ እናገኛለን። ቢነግረኝማ በምን እድሌ። ግን የምን ፍንጭ ነው ያልሽኝ? የምታውቂው ነገር አለ መቅዲ? በቃ ይሄንን አድርጊና ከዛ በኋላ እናወራለን። እሺ በቃ ቢኒ፣ ለመጨረሻ ጊዜ ነው ዛሬ መጣሁት። ከዚህ በኋላ አላስጨንቅህም። የተፈጠረውን ነገር ለአንዴና ለመጨረሻ ብቻ ንገረኝ። የምታውቂውን ነገር ምንድን ነው የምነግርሽ? ምንድን ነው የማውቀው? አንተ ልጅ ልታሳብደኝ ነው እንዴ? ማበድም ከነበረብኝ እኔ ማብዱ። አንቺ ምን ይስተነካ? ከኔ ምን እንዳጣሽ አላውቅም። ከስራ በመውጣበት ሰዓት ከሆነ ልጅ ጋር አየሁሽ። በጣም ነበር ተቀራረባችሁ ስታወሩ የነበረው። ግንኙነታችሁ ግን የጤናማ አይመስልም ነበር። ደግሞ ቴክስቱ ድጋሚ ተደገመ። የፈጣሪ አለ። እስቲ ቴክስቱን አሳየኝ። በእኔ ስልክ ነው የተላከው? ከፈለግሽ ላሳይሽ። ያው እንዴት ሊሆን ይችላል? አሁን አስታወስኩ። ማክሰኞ ዕለት ነው አይደል? አዎ ማክሰኞ ዕለት ነው። ይኸውልህ ቢኒ፣ ልጁ ቅዱስ ይባላል። እህቴ የሜሪ እጩኛ ነው። የዛ ዕለት ሁለታችንም የሆነ ቦታ እንሄዳለን ብላ ቀጥራን ነበረ። እሷ አልመጣችም ነበረ። ተቀራርባችሁ ላልከው ነገር ደግሞ አይን ውስጥ የሆነ ነገር ገብቶበት እሱን ላወጣለት ነበር። እሺ መጣ አመንኩሽ እንበል። እሺ የቴክስቱ ጉዳይ ምንድን ነው? ቢኒ፣ በፈጣሪ ስም እምልልሃለሁ እኔ ስለሱ ምንም የማውቀው ነገር የለም። እና እሺ ምንድን ነው? ሌላ ሰው ቴክስት አድርገሽ? ያማሃል እንዴ? ቆይ ከሌላ ሰው ጋር ግንኙነት አለኝ ካንተ ውጪ? ግራ ቢገባኝ እኮ ቢኒ፣ ቢያንስ ሀሳቤ ስለተረዳኝ በጣም ነው የማመሰግነው። አሁን ግን የቴክስቱን ጉዳይ ማጣራት አለብኝ። ቆይ ወዲህ ጠብቂ፣ አብረን እንዳለ አይ መቅዲ፣ ወይ እንዴት ነሽ? ሰላም ነው? አለሁ። በሰላም ነው? ግን እንደዚህ አጣርሽ ይጠራሽ? አዎ በሰላም ነው። ቆይ መነጋገር አለብን። ሜሪ ልጥራት እንደሆነ። ሜሪ ሜሪ! አቤት። ተራሽ ሀኒ መጣሽ? እንዴት ነው? ደህና ነሽ? ፈለግሽ? ይኸውላችሁ ቢኒያምን አግኝቼው ነበረ። በቀደም ያየኝ ከቅዱስ ጋር ነበረ። በቀደም ስለ ቅዱስ ነግሬው ሁሉንም ነገር ተረድቶኛል። ግን አሁን አንድ ነገር አለ። ቴክስቱን ማን እንደላከው። መቅዲ እንኳን ደስ አለሽ። ዋናው መነጋገራችሁ ነው። ግን ቴክስቱን ማን ሊልከው ይችላል? እና ወደ እኔ ምን ያሳይሻል? እኔ ነኝ እንዴ ላኩት? እኔ እንደዛ አልወጣኝም። የእናንተ መነታረክ አሁን ምንም አይጠቅመኝም። ሜሮን፣ አንድ ጥያቄ ብቻ ጠይቅሻለሁ። ምንድን ነው እሱ? ለቢኒያም የተላከውን ቴክስት አይቼዋለሁ። በዛ ሰዓት እኔ ቤት ነበርኩኝ። ካየሁት ነገር ስረዳ ምንም ጥሩ ነገር የለሽም ለቢኒያም። ስለዚህ ቴክስቱን አንቺ ነሽ የጻፍሽው? እንዴት እንደዚህ ታስባለሽ? እኔ እንዴት እንደዚህ ያደርጋለሁ? ሜሮን እንዳትዋሺ። ከኔና ካንቺ ውጪ እዚህ ቤት ውስጥ ማንም ሰው የለም። እባክሽ እውነቱን ንገሪ። ይቅርታ አድርጊልኝ መቅዲ። ቴክስቱን የላኩት እኔ ነኝ። እንዲህ አይነት ነገር አይለመደኝም ከዚህ በኋላ። መቅዲ በጣም ይቅርታ። ከልጅነታችን ጀምሮ አንቺ ያልሽው ነገር ነው የሚያምረኝ። እኔ ምንም ነገር ቢኖረኝ ከአንቺ ጋር ሳነጻጽረው ባዶ ነው የሚሆነኝ። እባክሽ ፈልጋ አይደለም፣ ይቅርታ አድርጊልኝ። ከዚህ በኋላ እንዲህ አይነት ነገር አይለመደኝም። ለምን ሜሪ? አንቺ በሁሉም ነገር ከኔ የተሻልሽ እኮ ነሽ። ለምን እንደዚህ ይሰማሻል? በቃ የሆነው ሁሉ ሆኗል። መቅዲ ይቅርታ አድርጊላት ለእህትሽ።
ሀኒ ይህንን ነገር አሁን ማድረግ ይከብደኛል። የእናቴ ልጅ እኮ ነች። እንዴት እንደዚህ ታደርጋለች? በሷ የተነሳ እኮ ህይወቴ ሊመሰቃቀል ነበር። ይገባኛል። በጣም የሆነው ነገር ከባድ ነው፣ ግን በቃ እህትሽ ናት፣ ይቅርታ አድርጊላት። እሺ በቃ ተነሽ። ትናንትና እንደዛ እየጠራች ተቻኩልሽ ምንድን ነው? የቴክስቱ ጉዳይ አሳስቦኝ ነው። ምን ያገኘሽው ነገር አለ? አዎ ግን እንዳትናደድ እሺ። ግን ማን ነው እኔና አንቺ ህይወት ውስጥ እንደዚህ ነገር ያደርግ? እህቴ ሜሪ ነች። እህትሽ? ለምን እንደዚህ ማድረግ አስፈለገ? ያው ጥፋቷ ገብቷት ይቅርታ ጠይቃኛለች። ይቅርታ ነሽ? አዎ። ነገ ድጋሚ እንደማታደርገው ምን ማረጋገጫለሽ? እሱን ተወው እባክህ በቃ። ግን እንዴት እንደዚህ ነገር ታደርጋለች? አሁን እኔ እናንተ ነን ማውራት ያለብን። ስለምን ነው የምናወራው? እኔ እናንተ በንግግር መፍታት የምንችለውን ነገር ብዙ አስኪል ነው። እሱማ ልክ ነሽ፣ ግን ይቅርታ ነው። እሺ አሁን ሽማግሌው ላክ እንዳረሳ። መርሳትማ አረሳ። ከፈለግሽ ነገሩን ልካለሁ። እሺ ፍቅር